ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ አስቸኳይ መልእክት ይዤላችሁ መጥቻለሁ። አሁኑኑ በፍጥነት ማስተካከል አለባችሁ። ይህ መልእክት ለአዲሶቹ ሳይሆን ለነባር ዩቲዩበሮች ነው። ከሰሞኑ ዩቲዩብ አዲስ ሕግ ማውጣቱ ይታወቃል። አዲሱንም ሕግ በተመለከተ ትላንት ሰፋ ያለ ቪዲዮ ለቅቄላችኋለሁ፣ ገብታችሁ መመልከት ትችላላችሁ። ዛሬ ይዤላችሁ የመጣሁት ነባር ዩቲዩበሮችን እንዴት አድርጋችሁ አዲሱን ሕግ ማስተካከል እንዳለባችሁ ነው። ይህንን መልእክት ልብ ብላችሁ ተከታተሉኝ። ዩቲዩብ ፓርትነር ፕሮግራም አፕዴት ይላል። ይህ ትላንት በዩቲዩብ ስቱዲዮ ላይ ኖቲፊኬሽን የደረሰኝ ነው። ይህንን እንዴት አድርጌ እንደማስተካከል አሁን እነግራችኋለሁ። እስከ መጨረሻው አብራችሁ ይቆዩ። እንግዲህ ስከፍተው ይህ መልእክት እንደዚህ ነው ኖቲፋይ ያደረገ። እናንተ በኢሜይላችሁ ሊመጣ ይችላል። እኔ በዩቲዩብ ስቱዲዮ ዋይቲ ስቱዲዮ ላይ በስልኬ ነው የደረሰኝ። ምንድነው የሚለው? ዩቲዩብ ፓርትነር ፕሮግራም አፕዴት ይላል። አክሴፕት ኒው ተርምስ ባይ 31 ጃንዋሪ 2027 የሚል መልእክት ያዘለ ነው። ወደ ውስጥ ገብቼ ስመለከተው እንግዲህ ክፍያችሁ ሳይቋረጥ ወይም ደግሞ ችግር ሳይገጥመው እንዲቀጥል ከፈለጋችሁ ይህንን እስከ ጥር መጨረሻ ባለው ማስተካከል አለባችሁ። መልእክቱ ስለመጣልኝ ግዴታ ሳረሰው ማስተካከል ስላለብኝ ነው። ኮንቲኒው እለዋለሁ። ዚስ አፕዴትስ ቴክ ኢፌክት ኦን ፌብሩዋሪ 1 2027 ይላል። ከፌብሩዋሪ 1 ጀምሮ ነው ሕጉ የተቀየረው። ይህን ለማለት ተፈልጎ ነው። ማንበብ ከፈልጋችሁ አንድ ባንድ ማንበብ ትችላላችሁ። አክሴፕት ኤንድ ኮንቲኒው እለዋለሁ። ሁለተኛውንም እንደዚሁ አክሴፕት እለዋለሁ። አሁን ስለጨረስኩኝ ፊኒሽ እለዋለሁ። እናንተም በዚህ ስቴፕ መሰረት ይህንን ውል ማደስ አለባችሁ። ይህንን ውል ካላደሳችሁ ክፍያችሁ ላይ ችግር ሊገጥመው ይችላል ማለት ነው።